ኤክሰርሳይሱ ጋር ስንመጣ ደግሞ ምንድነው የመጀመሪያው ፋይንድ ዶሜን ኤንድ ሬንጅ ኦፍ ሪሌሽን ነው። ሪሌሽናችን ደግሞ y ኢኩዋል ይሆናል x ስኩዌር ነው የተሰጠን። ስለዚህ y ኢኩዋል ይሆናል x ስኩዌር x ማይነስ 1 ብናስገባ y ኢኩዋል ይሆናል -1 ስኩዌር ምንድነው የሚሆነው 1 አይደል? 1 ነው የሚሆነው። x 0 በሚሆንበት ጊዜ y 0 ስኩዌር ምን ይሆናል? 0 ይሆናል ማለት ነው። x ደግሞ አንድ ስንተካ y 1 ስኩዌር 1 ነው የሚሆነው። አሁን እዚህ ጋር ምን ተመለከትን ማለት ነው? የx ቫልዩ ኔጌቲቭም ሲሆን ፖዚቲቭም ሲሆን y ሁሉ ጊዜ ፖዚቲቭ ነው። x 0 ሲሆን ግን yም 0 ነው ማለት ነው። ሶ x የትኛውን ቫልዩ መጠቀም እንችላለን? ያ ማለት የx ቫልዩ ማለት ዶሜን ማለት ነው። ስለዚህ ዶሜን ኦል ሪል ነምበር ነው ያለ ዶሜናችን ኦል ሪል ነምበር ነው። እዚህ ውስጥ ብናስገባው ትርጉም የማይሰጥ ቁጥር የለም። ኔጌቲቭም የፈለግነው መጠቀም እንችላለን። አሁን -1 ተጠቀምን እንጂ -2 ብንጠቀም -100ን ብንጠቀም -1000ን ብንጠቀም ኔጌቲቭ ስኩዌር ስናደርገው ፖዚቲቭ ይመጣል። ሬንጃችን ማለት ደግሞ ምን ማለት ነው? ኤክስን ስናስገባ የምናገኘው ውጤት ማለት ነው። ያ ማለት የዋይ ቫልዩ እነዚህ ኔጌቲቭም ፖዚቲቭም ዜሮን ስንጠቀም ምን አይነት ውጤት ነው እያገኘን ያለ ነው? ዜሮ ስንጠቀም ዜሮ ነው የምናገኘው። እሺ በጣም ጥሩ። ኤክስ ግን 1 ስንጠቀምም 1 ነው፣ -1 ስንጠቀምም 1 ነው የሚመጣው። ስለዚህ ትንሹ ቫልዩ ዜሮ ነው። ከዜሮ በላይ ያሉ ቁጥሮች ነው ማገኘው ማለት ነው። ኔጌቲቭ መልስ አላገኝም። መልሴ ላይ ኔጌቲቭ ሊያጋጥመኝ አይችልም። ስለዚህ ምን እያልን ነው? ሬንጃችን ከዜሮ እስከ ፖዚቲቭ ኢንፊኒቲ ነው። ሁለተኛው ደግሞ draw the graph of relation then find domain in the range። እዚህ ጋር y less than or equal to x minus 1 እና y plus x greater than or equal to 3 የሚል ሁለት ኢንኢኳሊቲ ተሰጥቷል። የመጀመሪያ ስራችን ምንድነው? ኢንኢኳሊቲውን ወደ ኢኳሊቲ መቀየር። ምን ለማድረግ? x እና y ኢንተርሴፕት ለመፈለግ እንዲያመቸን። በጣም ጥሩ። ምን እናርገው? y ኢኩል ይሆናል x minus 1 እና y plus x ኢኩል ይሆናል 3 እናደርገዋለን ነው። ከዛስ y ኢኩል ይሆናል x minus 1 ላይ እና y plus x ኢኩል ይሆናል 3 ላይ የሁለቱም x እና y ኢንተርሴፕቶቻቸውን እንፈልጋለን። እንዴት? እንቀጥል። እሺ y ኢኩል ይሆናል x minus 1 ላይ x ኢንተርሴፕት እና y ኢንተርሴፕት እንፈልግ። እሺ x ኢንተርሴፕታችን ከዛ ደግሞ y ኢንተርሴፕታችን። ስለዚህ ይሄው y ኢኩል ይሆናል x minus 1 ላይ y ን 0 አደርጋታለሁ። ምን ሆነልኝ? 0 ኢኩል ይሆናል x minus 1 ሆነ ማለት ነው። ከዛስ x ን ወደዚህ ስናመጣው -x ኢኩል ይሆናል -1 x ኢኩል ይሆናል 1። ስለዚህ x ኢንተርሴፕቴ 1። ምን እያልን ነው አሁን? ግራፉ መጀመሪያ ላይኗን ስስለው xን 1 ላይ ነው ቆርጦ ማለፍ ያለበት። y የቱ ጋር ነው የሚነካው? እኔ ደግሞ y ኢኩል ይሆናል x minus 1 ነው። ዘን አሁን ደግሞ y ኢንተርሴፕት ለመፈለግ xን 0 አድርጉት። በx ቦታ ብቻ 0 መተካት። ስለዚህ 0 - 1 ዘን y ስንት ሆነ? -1 y ኢንተርሴፕታችን አገኘ። ሁለተኛውን ኢኳሊቲ ደግሞ እንንጣ። x ኢንተርሴፕቱና y ኢንተርሴፕቱ ደግሞ እንፈልግ። እሺ x ኢንተርሴፕታችንን ስንፈልግ ምን እናደርጋለን? y 0 ማድረግ። እሺ y plus x ኢኩል ይሆናል 3 ነው። ስለዚህ አሬንጅ እናድርገው። y ኢኩል ይሆናል -x plus 3። ምንም አላደረግንም እዚህ ጋር xን ወደ ራይት ነው ያሻገርነው። ሲሻገር ፖዚቲቭ የነበረው ኔጌቲቭ ይሆናል፣ ማይነስ የነበረው ፕላስ ይሆናል። ፕላስ ስለነበረ -x ነው አለፈ ማለት ነው። ዘን 0 ማድረግ ማለት y። ስለዚህ -x plus 3 ከዛም በኋላ x ኢኩል ይሆናል 3 የሚል x ኢንተርሴፕታችን አገኘ። ምን እያለ ነው? የሁለተኛውን ኢኳሊቲ ደግሞ x 3 ላይ ነው ቆርጦ የሚያልፈው ነው ያን ያለ። ከዛ ደግሞ y ኢንተርሴፕቱን እንየው። y plus x ኢኩል ይሆናል 3 ነው። ስናስተካክለው y ኢኩል ይሆናል -x plus 3 ይሆናል። ዘን y ኢኩል ይሆናል 0 plus 3 በx ቦታ 0 ነው የተካው። ከዛም በኋላ ምን ሆነ? y ኢኩል ይሆናል 3 ማለት ነው። ስለዚህ ግራፋችንን እንስራ። x y ኮኦርዲኔት ፕሌናችንን እንሰራለን። እንደዚህ ኦኬ x እና y አለን። የy ነምበሮች አሉ ኔጌቲቭ እና ፖዚቲቮቹ፣ xም እንደዚህ ያለ። አሁን x y ኮኦርዲኔት ፕሌናችንን ሰርተናል ማለት ነው። ዘን ምንድነው የሚቀረን አሁን? y ኢኩል ይሆናል x minus 1። እሺ የዚህኛው x እና y ኢንተርሴፕታችንን አውቀናል አይደል? -1 እና 1 አይደል? ግራፋችን ይሄው ላይናችን እንደዚህ ነው የሚያልፈው ማለት ነው።
እቺን ለማወቅ ነው ኤክስ እና ዋይ ኢንተርሴፕት መፈለግ ያለብን። አሊያም በየትኛው ፓርት ቆርጦ እንደሚያልፍ አናውቅም ማለት ነው። ያው በግምት አንስለው መቼም አይደል? በጣም አሪፍ። ዘን ሁለተኛው የዋይ ፕላስ ኤክስ እኩል ይሆናል 3 ደግሞ ኤክስ እና ዋይ ኢንተርሴፕቱን ፈልገን አግኝተናል ኦሬዲ። ስለዚህ ላይኑን እንስለዋለን። ሰው ላይናችን ይሄው ኤክስ 3 ላይ ዋይም 3 ላይ ነክቶ እንደዚህ ያለፈ ማለት ነው። ከዛ ኤክስ ዋይ ኮኦርዲኔት ፕሌኑ ለስንት ተከፈሉት? ለአራት። እኛ ደግሞ የምንፈልገው ከነዚህ አራት ክፍልፋዮች አንዱ ክፍልፋይ የጋራቸው ነው። እሷን ክፍልፋይ ለመፈለግ ደግሞ ኢኒኳሊቲው መሳል አለብኝ። ኢኒኳሊቲውን ለመሳል ደግሞ ዋይ ሌስ ዛን ኦር ኢኳል ቱ ኤክስ ማይነስ 1 ነው የሚለው። ሌስ ዛን ኦር ኢኳል ቱ ወዴት ነው? ወደ ታች። ይሄ ነው ኢኒኳሊቲው። አሁን ኢኒኳሊቲው ሙሉ ሳልኩ ማለት ነው። ከዛ ደግሞ የዋይ ፕላስ ኤክስ ኢኒኳሊቲውን ደግሞ ግራፉን ግሬተር ዛን ስለሚል ግሬተር ዛን ደግሞ ወደ ላይ ነው እንደዚህ። ስለዚህ ቀዩም ሰማያዊውም አራው ሁለቱ የተደራረቡበት ክፍልፋይ የጋራቸው ነው። እሷ ክፍልፋይ ላይ ነች ሁለቱም የተገናኙት። ስለዚህ እሷ ክፍል ላይ ሆነን ነው ዶሜን እና ሬንጃችን እንፈልግ። ስለዚህ የጋራ ክፍልፋይ የትኛይቱ ነች? እቺኛዋ ማለት ነው። አያችኋል? በጣም እቺ በሰማያዊን ሼድ እያደረግናት ያለ ነው ሁለቱም የተጋሩበት ክፍል ነው እቺኛዋ ማለት ነው። ሶ እዚች ክፍል ላይ ሆነን ነው ዶሜን እና ሬንጅ እንፈልገው። የዚች ቨርቲካሉን ካየነው ዋይ ኦሪጂን ነምበር ነው። አሁን በቃ ሼድ ስናደርገው እየሰፋ ለሚሄደው ይሄው እየሰፋ ነው የሚሄደው። ስለዚህ አሁን በዚህ ጊዜ ዋይ ኔጌቲቭም ያገኘዋል፣ ዜሮም ያገኛታል፣ ፖዚቲቭም ያገኘዋል። የዋይ ቫልዩ ኦሪጂን ነበር ነው። ከታች ከኔጌቲቭ ጀምሮ እስከ ላይ እስከ ፖዚቲቭ ያገኘዋል። ስለዚህ የዋይ ዋጋ ማለት ደግሞ ሁልጊዜ ምንድነው? ሬንጅ ነው። ስለዚህ ሬንጃችን ነው አሁን ኦሪጂን ነበር የሚሆነው ማለት ነው። ነገር ግን ኤክስ ነው አሁን እዚህ ጋር የተገታው። ኤክስ ከዚች ሼድ ስናረግ ከምትነሳባት ፖይንት እቺ ፖይንት እቺ ማለት ነው። እቺ ፖይንት ከዚች ፖይንት ወደ ግራ ማለፍ አልቻለም። ስለዚህ ከዚች ፖይንት ጀምሮ እስከ ፖዚቲቭ ኢንፊኒቲ ያለውን ብቻ ነው የሚያገኘው። እሷ ፖይንት ስንት ነች የሚለውን እንፈልጋለን ማለት ነው። ሶ ሬንጅ ነው ኦሪጂን ነበር የሚሆነው አሁን ዋይ በቃ ሁሉም ስለሚያገኘው። ስለዚህ አሁን ፖይንቷን ይሄው እቺ እንደዚህ ቢጫ ከለር ያረኩባት ፖይንት እቺ ፖይንት እቺ ማለት እቺ ፖይንት እንፈልጋለን። ለምን? የኤክስ ቫልዩ ከዚች ፖይንት እቺ በቀስታውን የምናያት ፖይንት አለች አይደል? እቺ ፖይንት ከዚች ፖይንት ጀምሮ ወደ ፖዚቲቭ ነው የሄደው እንጂ ወደ ግራ ያሉትን አያካትትም። ስለዚህ ስታርቲንግ ፍሮም ዚስ ፖይንት አፕ ቱ ፖዚቲቭ ኢንፊኒቲ ልንል ነው። ዋይ እኩል ይሆናል ኤክስ ማይነስ 1 እና ዋይ ፕላስ ኤክስ እኩል ይሆናል 3 ያለን። ስለዚህ ምን እናደርገዋለን? ዋይ እኩል ይሆናል ዋይ ከዋይ ጋር እኩል ነው በሚለው ሁለቱም ኢኳሊቲዎቹ ምን እናደርጋቸዋለን? ማገናኘት። ስለዚህ ዋይ ከዋይ ጋር እኩል ነው። የመጀመሪያው ዋይ ከሁለተኛው ዋይ ጋር እኩል ከሆነ ስለዚህ ምን እያልን ነው? ኤክስ ማይነስ 1 ከማይነስ ኤክስ ፕላስ 3 ጋር እኩል ነው። ስለዚህ ኤክስ ፕላስ ኤክስ እኩል ይሆናል 3 ፕላስ 1። ኤክስ ወደዚህ ሲመጣ ምን ሆነ ማለት ነው? ፕላስ ሆነ። ዘን 2x መጣ። 2x እኩል ይሆናል 4 ዘን ኦቨር 2 ስናደርገው ኤክስ 2 ነው ማለት ነው። በቃ ይሄው። ስለዚህ ኤክስ እንደምናያታችን መነሻ ፖይንቱ ላይ ኤክስ 2 ነች። ስለዚህ ኤክስን ዋጋ ከሁለት ይጀምርና ወደ ላይ 3 4 5 6 ያለ እስከ ፖዚቲቭ ኢንፊኒቲ ያገኘዋል። ነገር ግን ከሁለት በታች ያሉ እነ 1 ለምሳሌ ግራፉ እስከ 1 አይመጣም። እነ 0 ኔጌቲቭ ምናምን ያሉት በሙሉ አያገኛቸው። የዋይ ዋጋ መፈለግ ይኖርብናል፣ ግን ሬንጅ ለመፈለግ አይደለም። ኦሬዲ ሬንጃችን ኦሪጂን ነበር እንደሆነ አውቀናል። ነገር ግን እቺ ፖይንት ኤክስ ኮማ ዋይ የትኛዋ ፖይንት እንደሆነች ለማወቅ ኤክሳችን 2 ከሆነ ዘን መተካት ነው። ዋይ እኩል ይሆናል ኤክስ ማይነስ 1 ላይ ዋይ እኩል ይሆናል በኤክስ ቦታ 2 ማይነስ 1 ዋይ ስንት ነው? 1 ነው። ስለዚህ ምን እያለ ነው? እሷ ፖይንት እሷ ይሄው በቀይ ደርቤ እያሳየዋችሁ ነው። 2.1 ነች ነው 2.1 ነች። እኛ ግን የምንፈልገው የትኛው ነው? የኤክስ ቫልዩ ነው። ዶሜን ነው እየፈለግን ያለ ነው ኦሬዲ። ስለዚህ ይሄው 2.1 ነች። በቃ አለቀ። ፖይንቷን ፈልጉ ብንባል ኮኦርዲኔት ፕሌን ነው ይሄ ፖይንት ኢንተርሴክት ያደርጉበት ማለት ነው። ሁለቱ ኢንተርሴክት ያደርጉባት ፖይንቷን ፈልግ ብንባል ይሄው 2.1 ነው። በዋይ ዋጋ ያለችው 1 ኦሪጂን ነምበር ውስጥ ተካታለች፣ አንፈልጋትም። እኛ የምታስፈልገን ነምበር 2 ነች። የኤክስ ቫልዩ ያለን ዶሜን ለመፈለግ ዶሜናችን የሚጀምረው ከሷ ነው ከሁለት። ይሄው ዶሜን ከሁለት እስከ ፖዚቲቭ ኢንፊኒቲ ይሆናል ማለት ነው። ይሄን ይመስላል ኢንቨርስ ኦፍ ሪሌሽን። ስለዚህ ሪሌሽን እያየን መጥተናል። አሁን ደግሞ
ኢንቨርስ ኦፍ ሪሌሽን ምን ማለት እንደሆነ በደንብ እናያለን። እስኪ እዚህ ጋር ለምሳሌ ሪሌሽን ተሰጥቶናል። በሴት ኦፍ ኦርደር ፔር የተሰጠን በኤክስ ኮማ ዋይ ሴት ኦፍ ኦርደር ፔር የተሰጠ ሪሌሽን አለን። ሶ ኤክስ ኤክስ ያሉትን ቫይድ አድርገናቸዋል። ዋይ ዋይ ያሉት ወይ ደግሞ የሬንጅ ቫልዩ ደግሞ ብላክ አድርገነዋል ማለት ነው። እሺ አሁን አር ኢንቨርስ ማለት ምን ማለት ነው? ዶሜኑን ሬንጅ ሬንጁን ደግሞ ዶሜን ማድረግ ነው። ወይ ደግሞ ኤክስ እና ዋይን ማቀያየር ብናቀያየረው ቦታ ምን ይሆናል? አር ኢንቨርስ ይሆናል ማለት ነው። ስለዚህ ኢንቨርስ ሪሌሽን ይሄ የተለየ እንትን ኖሮት አይደለም። ሶ እዚህ ጋር እንይና ይሄው 1 እና 3ን ቦታ እናቀያይራቸዋለን። ስለዚህ 1.3 የነበረው 3.1 ይሆናል ማለት ነው። ያው 3.1 ይሆናል። ሁለተኛው ደግሞ እንደዚህ እናቀያየው። yes አር ኢንቨርስ ማለት እንደዚህ ነው። ስለዚህ ምን ይሆናል? 2.5 የነበረው 5.2 ይሆናል ማለት ነው። 3.7 ያለው ደግሞ እናቀያይረው። yes ስለዚህ 3.7 የነበረው ምን ይሆናል ማለት ነው? 7.3 ይሆናል ማለት ነው። ኔክስት 4.11 ነው ያለው። ስለዚህ ስናቀያይራቸው 11.4 ይሆናል ማለት ነው። ሌላኛው ደግሞ 5.23 ያለን። ስለዚህ ምን ይሆናል? 23.5 ይሆናል ማለት ነው። ስለዚህ በሴት ኦፍ ኦርደር ሲሰጠን አር ኢንቨርስ እንደዚህ ነው። በጣም አሪፍ። ሌላኛው ኤግዛምፕል ደግሞ እስኪ ቴብላችን እንስራ። ኦኬ እዚህ ጋር በቴብል እዚህ ጋር ኤጅ አለን። ማክሲመም ሪከመንድድ የሆነ ሄርቲ ቢት አለ እዚህ ጋር ደግሞ። ስለዚህ ኤጅ ቲዮኒ ነው። ሄርቲ ቢቱ 200 ነው። 30 190 40 180 50 170 60 160 ኦኬ። ስለዚህ በቴብል ነው የተሰጠን። እኛ ደግሞ ምን እናደርገዋለን ማለት ነው? በኤክስ ኮማ ዋይ ወይ ደግሞ በኦርደር ፔር ማስቀመጥ ይኖርብናል። ከዛም በኋላ ቦታ መቀየር ነው የሚሆነው። ሶ ይሄው ቦታ መቀየር ነው አር ኢንቨርስ። ስለዚህ ጀስት ይሄው አር ኢንቨርሱ እንደዚህ ይሆናል ማለት ነው። ሬንጅ አሁን እዚህ ጋር ምንድነው በቀይ የተጠቀምነው? መጀመሪያ ላይ አሁን እዚህ ጋር አሩ ጋር ምንድነው ያለው? እዚህ ጋር ያለን አሁን ዶሜን እናውጣ ብንል ቀይ ቀይ ያለው ነው ዶሜኑ፣ ብላክ ብላክ ያለው ሬንጃችን ነው። ሶ አር ኢንቨርስ ሲሆን ደግሞ ቦታ ተቀያየሩ ማለት ነው። ይሄው እንቀጥል። ኦኬ ሶስተኛው ኤግዛምፕል ደግሞ እዚህ ጋር 1 2 3 4 ኢንሳይድ ኦፍ ዘ ሰርክል አለን። ኤቢሲ አሁንም ኢንሳይድ ኦፍ ዘ ሰርክል አለን። ስለዚህ ሪሌሽኑን እናያለን። ሶ አሩ ምንድነው የሚሆነው? 1 ዊዝ ኤ yes ሶ 1 ኤ ማለት ነው። አንድ ደግሞ ከሲ ጋር ተገናኝቶልናል። ስለዚህ 1 ሲ አለን። ዘን 2 ከኤ ጋር ነው። ሶ 2 ኤ አለን ማለት ነው። ዘን 2 ቢ የሚል ሌላ ሪሌሽን ይኖረናል። ከዛስ 3 ከሲ ጋር ነው። ስለዚህ 3 ሲ ዘን አፍተር 4 ኤ የሚል ሌላ ሪሌሽን አለን ማለት ነው። ከዚህ በኋላ አር ኢንቨርስ ነው የምንፈልገው። ሶ ሪሌሽናችን በኤክስ ኮማ ዋይ ወይ ደግሞ በሴት ኦፍ ኦርደር ፔርን ካስቀምጥ በኋላ ምን ማድረግ ነው? ቦታ መቀየር። አሁንም በቀይ በቀይ ያሉት እንዳለ ምንድናቸው? የኤክስ ቫልዩ ናቸው አይደለ? 1 2 3 4 በሌላ አባባል ፈረስ ሰርክል ላይ ያሉት ዶሜን ናቸው። ኤቢሲ ምንድነው? ሬንጅ ነው፣ የዋይ ቦታ ነው። ስለዚህ አሁን ምን ማድረግ ነው? ቦታ መቀየር ማለት ነው። ስለዚህ ይሄው 1 ኤ የነበረው አር ኢንቨርስ ላይ ኤ 1 ይሆናል ማለት ነው። 1 ሲ የነበረው ሲ 1 ይሆናል። 2 ኤ የነበረው ኤ 2 ይሆናል። ዘን ይሄው ቢ 2 ይሆናል ማለት ነው። ይሄኛው ደግሞ ሲ 3 ዘን አፍተር ይሄኛው ደግሞ ምን ይሆናል? ኤ 4 ይሆናል። አር ኢንቨርሳችንን በዚህ መንገድ ፈለግን ማለት ነው። ኦኬ እንቀጥል። አራተኛው ኤግዛምፕል ደግሞ በኢኩዌሽን የተሰጠን። ስለዚህ y ኢኩል ይሆናል 3x - 5 ኢኩዌሽን ነው። ስለዚህ እኛ የምንፈልገው ምንድነው? አር ኢንቨርሱ ፈልጉ ብንባል ምንድነው የምናደርገው? ኢኩዌሽን ከሆነ የመጀመሪያ የምናደርገው ልክ በሴት ኦፍ ኦርደር ፔር ሲሰጠን ኤክስ እና ዋይ ቦታ ስናቀያየር እንደነበረው ኢኩዌሽኑ ሲሆን ደግሞ የኢኩዌሽኑ ኤክስ እና ዋይን ቦታ ማቀያየር ማለት ነው። ዋይን ኤክስ እንላታለን፣ ኤክስዋን ደግሞ ዋይ እንላታለን። ሶ ሌስ ኢንተርቼንጅ ኤክስ ኤንድ ዋይ ነው የሚሆነው። ስለዚህ የመጀመሪያ ስራችን ኤክስ እና ዋይን ቦታ መቀያየር ነው ማለት ነው። ኢኩዌሽኑ ላይ ቅድምም እኮ ኮንሴፕቱ እኮ ነው። ዶሜን የነበረው ሬንጅ የነበረው ዶሜን ማለት እኮ ኤክስ እና ዋይን ቦታ ማቀያየር ነው አይደል?
ሶ አሁን ደግሞ y ኢኩል ይሆናል 3x ማይነስ 5 ያለው x ኢኩል ይሆናል 3y ማይነስ 5 አድርገን እንቀይረዋለን ማለት ነው። ይሄው y ኢኩል ይሆናል 3x ማይነስ 5 ነው። ሶ ኢንተርቼንጅ ስናደርገው ምን ይሆናል? x ኢኩል ይሆናል 3y ማይነስ 5 ምንድነው ያደረግነው? አሁን y x አልናት x ን y አልናት ነው በቃ ስያሜዎቹ ብቻ ነው ይቀየርናቸው። ዘን ከዚህ በኋላ ምን ማድረግ አለብን? ሶልቭ ማድረግ አለብን። y in terms of x ነው ሶልቭ ማድረግ ያለብን። y ኢኩል ይሆናል ብለን y ሶልቭ መደረግ አለበት ማለት ነው። ግን y ን ሶልቭ ከማድረጋችን በፊት y እና x መቀየር መቻል አለባቸው ነው። ሌላ ታምር የለም። ስለዚህ ኢኩዌሽናችን ምንም ይሁን ቁጥሮቹ ሳነካ x1 y y1 x ብሎ የስም ለውጥ ብቻ ማድረግ ነው። ከዛም በኋላ ሶልቭ y in terms of x x ኢኩል ይሆናል 3y ማይነስ 5 ነው ያለው። ስለዚህ ምን እናደርጋለን? y ን ወደዚህ እናመጣዋለን ማለት ነው። x ደግሞ ወደ ቀኝ እናሻግረዋለን ማለት ነው። y ደግሞ ወደ ሌፍት ሳይድ ማምጣት ነው አይደለ? ስለዚህ ይሄው ኔጌቲቭ 3y ኢኩል ይሆናል ማይነስ x ማይነስ 5 ይሆናል። ስለዚህ y ብቻውን እንዲቀር ኦቨር ኔጌቲቭ 3 ኦቨር ኔጌቲቭ 3 እያደረግን ነው የምናጠፋው s። ስለዚህ ምን እናደርጋለን? ኦቨር ማይነስ 3 ኦቨር ማይነስ 3 ኦቨር ማይነስ 3 እናደርጋለን። ከዚህ በኋላ ማይነስ 3 በማይነስ 3 እናጥፋ። ምን ሆነ? y ኢኩል ይሆናል x ፕላስ 5 ኦቨር 3 ሆነ ማለት ነው። ለምን ማይነስ በማይነስ ይጠፋል? ሶ y x ፕላስ 5 ኦቨር 3 መጣ ማለት። እሺ አራተኛው ኤክሰርሳይዝን ደግሞ በደንብ እየሰራን የምንረዳዳበት መንገድ ይፈጠራል ማለት ነው። እሺ ቁጥር 1 ምንድነው? r ተሰጥቶናል። እዚህ ጋር የተሰጠን በምንድነው? x, y ነው ወይ ደግሞ set of order pair ነው የተሰጠን ማለት ነው። ሶ የኛ ስራ ምን ማድረግ ነው? let's interchange x and y. yes x እና y ን መቀያየር ነው ወይ ደግሞ ዶሜኑ ሬንጅ ማድረግ ሬንጁ ዶሜን ማድረግ ነው። ስለዚህ አር ኢንቨርሳችን እንደዚህ እንቀያይራቸዋለን። ስለዚህ 1, 1 እዚህ ጋር ይሁን ቀያይረዋለን 4, 2 then after 9, 3 በል ከዛ ደግሞ 16, 4 ከዛ ደግሞ 25, 5 ይሆናል። ጨረስን አይደል? በጣም ቀላል። እሺ ሁለተኛውን እንየው ደግሞ እዚህ ጋር ደግሞ -1, 0, 1, 2 አሉን። ኦኬ ኢንሳይድ ኦፍ ዘ ሰርክል። እዚህ ጋር ደግሞ ABC ያሉን here inside of the circle ነው። ስለዚህ አራችን ምንድነው የሚሆነው? -1 ከA ጋር ይሄው 0 ከA ጋር አለ። ኦኬ ከዛ ደግሞ 0, B 1, B ከዛስ 2, A አይደል? ኦኬ 2, C እንደዚህ ነው ሪሌሽናችን ማለት ነው። ስለዚህ በቁጥሮቹና በኤቢሲ መካከል ያለ ሪሌሽን ይሄ ነው። ሶ ሪሌሽናችን ይሄ ከሆነ አሁን x, y ነው ያለው። ቀዮቹ እንዳለ ምንድናቸው? ዶሜን፣ ብላኮቹ ሬንጃችን አይደል? ግልጽ ነው። ስለዚህ አር ኢንቨርሳችን ስንፈልግ አሁን በጣም ግልጽ ይመስለኛል። ምን ማድረግ ነው? ቦታ ማቀየር። ስለዚህ የመጀመሪያው ምን ይሆናል? a, -1 ቀጥሎ ያለው ደግሞ a, 0 ከዛ በኋላ ያለው ይሄው በአራው ያቀያየር ነው b, 0 ቀጥሎ ያለው አራዎቹ እንዴት እንደተቀያየረ ግልጽ እንዲሆን የተጠቀምንበት መንገድ ነው። ስለዚህ ይሄው ስለዚህ b, 1 ይሆናል። ይሄው እነዚህም እንደዚህ ይቀያየራሉ ማለት ነው። a ወደፊት ትመጣለች። ስለዚህ a, 2 ይሆናል። ይሄው c, 2 ይሆናል ማለት ነው። ስለዚህ እነዚህ ክሮስ የተደረጉት ያሉት አራዎች ለማሳየት ነው። ሬንጅ የነበረው ብላኩ በብላክ አራው መጥቶ ዶሜን እንደሆነው፣ ቀይ የነበረው ዶሜን በቀዩ አራው ቦታ ቀይሮ ሬንጅ እንደሆነ መቀየራቸውን ለማሳየት የተጠቀምንበት ነው እንጂ እናንተ ስትሰሩ ምንም አይነት አራው መጠቀም አይጠበቅባችሁም። ጀስት ኢንተርቼንጅ ማድረግ ብቻ ነው ማለት ነው። ኦኬ እዚህ ጋር ደግሞ ምንድነው? y ኢኩል ይሆናል 4x + 2 ስለዚህ የተሰጠን ኢኩዌሽን ነው ማለት ነው። ሶ ምን እናደርጋለን? መጀመሪያ y እና xን ቦታ ማቀያየር። y ኢኩል ይሆናል 4x + 2 ያለው x ኢኩል ይሆናል 4y + 2 ማለት ነው። y ን x ማለት x1 ደግሞ y ማለት ነው። ሌላዎቹ ቁጥሮቹ ምንም ሳንነካካ ማለት ነው። ሶ ሌትስ ጎ። ስለዚህ ምን እናደርጋለን? y ኢኩል ይሆናል 4x + 2 ነው። ስለዚህ ምን እናደርጋለን? ይሄው
x እኩል ይሆናል 4y + 2 ማለት ዘን ከዚህ በኋላ ሶልቭ ማድረግ አለብን ማን y in terms of x in terms of y አይደለም you should have to solve y in terms of x ነው ሆነ ያለበት ሁሉ ጊዜ ሶልቭ መደረግ ያለበት ነገር ደግሞ ወደ ሌፍት መምጣት አለበት ሶሉሽኑ ደግሞ ወደ ራይት ነው የሚሄድ ያለበት ስለዚህ ምን ይሆናል ማለት ነው ወደፊት ስናመጣው -4y እኩል ይሆናል x ሲሻገር ኔጌቲቭ ትሆናለች -x + 2 then over -4 over -4 ያደረገን -4 ይሄው በ-4 ይጠፋል ስለዚህ y እኩል ይሆናል x - 2 over 4 ማለት ነው ስለዚህ አሁን ምንድነው y እኩል ይሆናል 4x + 2 የሚለው r ነው የመጀመሪያው ጥያቄያችን ነበር r ኢንቨርሱ ደግሞ y እኩል ይሆናል x - 2 over 4 ሆነ ማለት ነው ሼር ማድረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ የተለያየ ሐሳብ ኮሜንት ካላችሁ ጻፉልኝ ከኔ ጋር ስለቆያችሁ በጣም አድርጌ ነው ማመሰግነው